يقول الله سبحانه بسم الله الرحمن الرحيم قل أعوذ برب الفلق بالله سم እጅግ አዛኝና እጅግ ሩህሩህ በሆነው ቁል በላቸው أعوذ برب الفلق በብርሃኑ ጌታ በአላህ Subhanahu Wa Ta'ala እጠበቃለሁኝ በጉሁ ጌታ ፈለቅ ብሎ ማለት ፈጅር ማለት ነው ፈጅር እንደምታውቁት ንጋት ላይ በስተምስራቅ በኩል የሚወጣው ብርሃን ማለት ነው በሱ ተጠበቃለሁኝ ነው የሚለው አላህ Subhanahu Wa Ta'ala ተጠበቃለሁኝ በል ነው የሚለው من شر ما خلق ከምንድን ነው የሚጠበቁት من شر ما خلق ከፈጠረው ተንኮል ሁላ خالق ማን ነው አላህ Subhanahu Wa Ta'ala ነው من شر ما خلقه الله الله ከፈጠረው ፍጥረት ሁሉ ተንኮል በዚህ ጌታ ተጠበቃለሁኝ ومن شر غاسق اذا وقب ومن شر غاسق اي ليل ليلت ተንኮልም اذا وقب اذا ازلم የጨለመ ጊዜ ማለት ነው ጨለማ የሆነ ጊዜና በሌሊቱ ውስጥ ከሚፈጸም ሸርና ተንኮል በአላህ Subhanahu Wa Ta'ala ተጠበቃለሁ በል ومن شر النفاثات تفتف ይያሉ ከሚደግሙ ደጋሚ ሴቶችም ተጠበቃለሁ في العقد በተቋጠሩ ክር ወይም ገመዶች ላይ ደጋሚዎች ሰዋሂር የሆኑ እንስቶች ወይም ሴቶች ክሮችን እየቋጠሩ ሊደግሙበት በፈለጉት አካል ላይ ምራቃቸውን ትንፋሽ በምራቅ በቀላቀለ ትንፋሽ ውስጥ ትፍትፍ ይያሉ ይደግማሉ ድግምት ብዙ ጊዜ እንደዛ ነው የሚፈጸመው ከነዚህ ደጋሚ ሴቶችም ተንኮል እጠበቃለሁኝ ومن شر حاسد ከምቀኛም ተንኮል اذا حسد የተመቃኘ ጊዜ ከምቀኛም ተንኮል የተመቃኘ ጊዜ اعوذ برب الفلق በጉሁ ጌታ በአላህ Subhanahu Wa Ta'ala ተጠበቃለሁ በል ነው ሁለቶቹን ሱራ ማለትም ሱረቱል ፈለቅ እና ሱረቱል ሙዓውዘተይን የወረዱበት ምክንያት አንድ ስለሆነ ሁለቶቹንም ሱራ እንመልከትና ዝርዝር ሐሳባቸውን እሱ ላይ ያነሳለሁ ሱረቱል ፈለቅ በዚህ መልኩ አላህ Subhanahu Wa Ta'ala ለመልእክተኛው ለረሱላህ ሰለላሁ ዐለይሂ ወሰለም በሱ በአላህ ከተለያዩ ተንኮሎች እንዲጠብቃቸው እንዲጠይቁት የመጠየቂያውን መንገድ ማለትም ዱዓውን ነገራቸው ማለት ነው በቀጣዩም ሱራ በሱረቱን ናስም ይሄው ሐሳብ ነው ተደጋግሞ የሚገለጸው ማለት ነው የቁልላህ ቢስሚላሂር ረህማኒር ረሂም ቁል አዑዙ ቢረቢን ናስ በአላህ ስም እጅግ አዛኝና እጅግ ሩህሩህ ነው ቁል በል አዑዙ ቢረቢን ናስ በሰው ልጆች ጌታ እጠበቃለሁኝ ያው የሰው ልጆች ሲባል መላው የሰው ዘር ማለት ነው መሊኪን ናስ የሰው ልጆች ሁሉ ንጉስ በሆነው በአላህ ኢላሂን ናስ የሰው ልጆች ሁሉ አምላክ በሆነው አላህ Subhanahu Wa Ta'ala ረበን ናስ ነው የሰው ልጆች ሁሉ ጌታ ነው ፈጣሪ ነው የፈጠራቸው እሱ ነው እንዲሁም ንጉሳቸው ነው እነሱ የሱ ናቸው ማለት ነው የሱ ናቸው በእነሱ ላይ የፈለገውን ህግ የፈለገውን ውሳኔ መወሰን ይችላል ለምን ብሎ የሚጠይቅ ውሳኔውን በይግባኝ የሚሽር አካልም የለም لا يسأل عما يفعل وهم يسألون ምክንያቱም እሱ የነሱ ምንድነው መሊካቸው ነውና ኢላሂን ናስ የሰው ልጆች አምላክ ማለትም የሚያመልኩት በተለያዩ አምልኮ ተግባራት ወደሱ የሚተናነሱለት ጌታ ነው የሚጾምለት የሚሰጀድለት በዱዓ የሚጠየቀው ተስፋ የሚደረገው የሚፈራው ነዝር ስለት የሚገባለት በስሙ የሚማለው ለአላህ Subhanahu Wa Ta'ala ነው من شر الوسواس الخناس የሚጠበቁት መልእክተኛው ከምንድነው من شر الوسواس ጎትጓች ከሆነው
ሸይጣን ተንኮል አልኸናሲ በሰው ልጆች ልብ ወይም ቀልብ ውስጥ ብቅልም እያለ ማለት ነው። ብቅልም እያለ በመጥፎ ስራ ላይ ጎትጓች ከሆነው ሸይጣን ተንኮል እጠበቃለሁኝ በል ይላል አላህ Subhanahu Wa Ta'ala። ሸይጣን በሰው ልጆች ቀልብ ላይ ህፃናት የእናታቸውን ጡት ወይም ደግሞ የሚጠቡትን ጢጦ እንደሚይዙት እንደሚጎርሱት የሰው ልጆችን ቀልብ ጎርሶ ይቆያል። ያ ሰው የዚክር ሲያደርግ አላህን ሲያነሳና ሲያወሳ የያዘውን የጎረሰውን ቀልቡን ይለቅና ይጠፋል ማለት ነው፣ ወዴታች ይመለሳል። ወኢዛ ገፈለ ሰውየው ሲዘነጋ አላህን ማንሳቱን መዝከሩን ሲዘነጋና ወደ ሌላ ነገር ሲገባ ተመልሶ እንደገና ቀልቡን በመያዝ መጥፎ ስራ እንዲሰራ ይጎተጉተዋል ማለት ነው። ስለዚህ ብቅልም እያለ ማለት ከዚህ አንፃር ነው። አላህን ሲያወሳ ሰውየው ሰይጣን ይሸሻል፣ ይመለሳል። ሰውየው ደግሞ አላህን ማውሳት ሲያቆምና ሲዘነጋ ወደ ድሮ ቦታው ተመልሶ በመጥፎ ስራ ላይ ያነሳሳዋል ማለት ነው። الذي يوسوس ያ ሸይጣን አልወስዋስ الخناس የተባለው ከዚያ ከሚጎተጉተው في صدور الناس በሰው ልጆች ልቦና ውስጥ ማለት ነው። ወስዋስ ማለት الكلام الخفي الذي يصل بمفهومه الى القلب من غير سماع። ወስዋስ ማለት ሐርፍ ድምጽ ቋንቋ ሳንሰማ መልእክቱ ግን በቀጥታ ወደ ቀልባችን ሰርጎ የሚገባ ነገር ማለት ነው። መጥፎ ስራ እንድንሰራ ሸይጣን ሲጎተጉተን ድምጹን አንሰማም፣ በጆሮአችን ማለት ነው። በየትኛው ቋንቋ ነው መልእክቱን ያስተላለፈው መግለጽ አይቻልም፣ ቋንቋ የለውም፣ በጆሮ የሚሰማ ነገር አይደለም። ነገር ግን የሱ ጉትጎታ በቀጥታ ወደ ቀልባችን ይገባል ማለት ነው። ከዚህ ሸይጣን ተንኮል እጠበቃለሁኝ በል። ሚነል ጅነቲ ወናሲ ከሰው ልጆችም እንዲሁም ከአጋንንቶች ይላል። አልጅና ጅን ለማለት ነው። ወናሲ ከሰው ልጆችም ያኒ يدخل في الجن كما يدخل في الانس ويوسوس للجن كما يوسوس للانس በጅኖችም ልቦና ውስጥ ገብቶ የሚወሰውስ ማለት ነው። ወናሲ እንዲሁም በሰው ልጆች ልቦና የሰው ልጅ በሸይጣን እንደሚወሰወሰው ሁሉ ጅኖችም ይወሰወሳሉ። የሰው ልጅ አላህን የማወቅ ለትዕዛዙ የማደር ግዴታ እንዳለበት ሁሉ ጅኖችም እንደዛው የአላህ Subhanahu Wa Ta'ala ማንነት አውቀው ለትዕዛዙ የማደር ተውሂድን የመፈጸም ሽርክን የመራቅ ግዴታ አለባቸው። وما خلقت الجن والانس الا ليعبدون ሲል ሁለቱም ፍጡር ማለትም ሰውም ይሁን ጅን ለምን እንደተخለቁ ገልጿል። እነዚህ ሁለት ፍጡሮች ሙከለፍ ግዴታ የተጣለባቸው ሲሆኑ የተጣለባቸውን ኃላፊነትና እንዳይወጡ የሚጎተጉት ሸይጣንም አላህ Subhanahu Wa Ta'ala አዘጋጅቶ ኸልቆ ልኮባቸዋል። ማን ይቸነፋል? ሸይጣንን አቸንፎ ለአላህ Subhanahu Wa Ta'ala ትዕዛዝ ማን ሊያደር ይችላል? ይፈተናል። ይህ ዓለም የፈተና ሜዳ ነውና ተፈትኖ ፈተናውን ያለፈ ወደ ጀና ያዘን ቢላህ ፈተናውን የወደቀ ደግሞ ያው ወደሚታወቀው ሀገር ማለት ነው። እነዚህ ሁለት ሱራዎች ማለትም ሱረቱል ፈለቅ ወሱረቱን ናስ በሌላ አገላለጽ ሙዓዊዘተይን የተወረዱበት የራሳቸው የሆነ መልእክትና ምክንያት ነበራቸው። እሱም መልእክተኛውን አለይሂ ሰላቱ ወሰለም የሚፈዲም የሚያገለግል አይሁድ አገልጋይ ነበራቸው። ከዛም የመልእክተኛው አለይሂ ሰላቱ ወሰለም ጥላቶች በመልእክተኛው ላይ ሲህር ዲግምት ፈጽመው ሊያጠፋቸው ፈልገው ተንኮል አሴሩ ማለት ነው። ይሄንን አይሁድ የመልእክተኛውን የቅርብ አገልጋይ በመጠቀም ከመልእክተኛው ጋራ ንክኪ ያለውን ነገር አሳልፎ እንዲሰጣቸው አደረጉ ማለት ነው።
ከዛም ይህ የመልእክተኛው አገልጋይ የነብዩን አለይሂ ሰላቱ ወሰለም የፀጉር ማበጠሪያ ወስዶ ለነሱ ሰጣቸው። ከዛም ለቢድ ኢብኑ አልአዕሰም የሚባል ሰውዬ ድግምቱን ፈጸመ ማለት ነው። ድግምቱን ፈጽሞ በአንዲት የቢዕሪ ጉድጓድ ውስጥ አስገባው ማለት ነው። ከዛም መልእክተኛው አለይሂ ሰላቱ ወሰለም በጥናት አመሙ ማለት ነው። አይሻ እንደሚሉት ጡባ ሐታ ኢነሁ ለዩኸየሉ ኢለይሂ አነሁ ቀድ ሰነዐ ሸይአን ወማ ሰነዐሁ። መልእክተኛው ድግምት ከተደረገባቸው በኋላ የሆነ ነገር የሰራው ይመስላቸዋል፣ ያልሰሩትን ነገር እንደሰሩት የሰሩትን የመርሳትና የመወዛገብ ስሜት አጋጠማቸው ማለት ነው። በዚህ መልኩ በህመም ውስጥ ቆይተው አላህን ጠየቁ፣ ዱዓ አደረጉና አላህ Subhanahu Wa Ta'ala በተኙበት ሁኔታ ሁለት መላእክቶች መጥተው ቀሩላቸው እነዚህን ሁለት ሱራዎች ማለት ነው። በተኙበት ሰዓት ሁለት መላእክቶች መጥተው አንዱ ከግራቸው ሌላኛው ከራሳቸው ጎን ሆኖ አንደኛው ለሌላኛው መላእክት ይሰው የምን ሆኖ ነው ይላል። ያኛው መጥቡቡን ተደግሞበት እኮ ነው ድግምት ነው እንዲያረገው የሚል ምላሽ ይሰጣል። ማን ነው ድግምቱን ያደረገበት ሲል ጥያቄውን ያነሳል። ሌላኛው መላእክት ለቢድ ኢብኑ አልአዕሰም ነው ሲል ይመልሳል። ፊማዛ በምንድነው የደገመበት ይላል ያኛው። ፊሚሽጢን ወሙሻጣቲን በማበጠሪያው ነው ድግምቱን ያሰረበት እያለ ይመልሳል። ፈአይነሁ የት ነው ያለው ታዲያ ይህ ድግምት ይላል መላእክው። ያኛው መላእክት ፊ ዘርዋን የሚባል ቦታ ነው ያለው። ዘርዋን ማለት በኑ ዙረይቅ የሚባሉ የአረብ ጎሳዎች አካባቢ ያለ የጉድጓድ ቢዕሪ ነው። መልእክተኛው አለይሂ ሰላቱ ወሰለም ይሄንን እየሰሙ ነው። አይሻ እንደሚሉት መልእክተኛው አለይሂ ሰላቱ ወሰለም ተቀራላቸው፣ መለኮቹ ሁለቶቹ ስራዎች ቀሩላቸው። ከዛ ዲያሙ ማለት ነው። ተነስተው ወደ ተባለው ቦታ ሲሄዱ ወላሂ ለከአነ ማአሃ ነቃአቱል ሒና ውሃው የቢዕሪ ውሃ ተቀይሮ የሂና ከለር ይዟል፣ ቀይ ሆኗል ውሃው ተቀይሮ ማለት ነው። በዛ አካባቢ ያሉ የቴምር ዛፎች እንትናቸው ቅጠላቸው ደርቆ ከአንሃሩ እሱ ሸያጢን የሸይጣን ራስ ይመስላሉ፣ ጭፍርግ ብለዋል ማለት ነው። ይሄንን መልእክተኛው አለይሂ ሰላቱ ወሰለም አይተው ለአይሻ ሲነግሯት ያ ረሱላህ ሀል አخرجته እና ማበጠሪያውን አውጥተው ለምን አያመጡትም ነበር አልኳቸው ትላለች። መልእክተኛው አለይሂ ሰላቱ ወሰለም አማ አና ፈቀድ ሸፋኒላህ እኔንማ አላህ አድኖኛል፣ አላህ ፈውሶኛል። ያንን ማበጠሪያን ከዛ ቢዕሪ አውጥቼ ባመጣ ለሰዎች መተላለቅና አለመግባባት ግጭት ምክንያት ሊሆን ይችላል። ስለዚህ ለምን በነብያችን ላይ ድግምት ተፈጸማችሁ ሌሎች ጥያቄዎችም ተነስተው ሌላ ፈሳድ ሊከሰት ስለሚችል እሱ እንዲከሰት አልፈለኩም አሉ ነብዩ አለይሂ ሰላቱ ወሰለም ማለት ነው። ከዚህ የተነሳ ሁለቶቹ ስራዎች ሙዓውዘተይን የትኛውም ሰው ሲታመም ለአይን፣ ለቡዳ፣ ለድግምት ለመሳሰሉት በሽታዎች እነዚህ ሱራዎች ከተቀሩበት ቀልቡን ብቻ ሳይሆን ጀሰዱን ሰውነቱንም ያድናሉ፣ ይፈውሳሉ ማለት ነው። ስለዚህ ለመልእክተኛው አለይሂ ሰላቱ ወሰለም በሽታ ፈውስ ይዘው እንደ መድኃኒት ከአላህ Subhanahu Wa Ta'ala የተወረዱ ሁለት ሱራዎች ናቸው ማለት ነው። ከዚህ የተነሳ አብዱላህ ኢብኑ መስዑድ ይመስሉኛል እነዚህን ሁለት ሱራዎች እየሰገደ ሰውየው መቅራት አይችልም ይላሉ። ምን ማለት ነው? ቁርአን ሶላት ውስጥ ማለትም ከፋቲሃ በኋላ ይቀራል፣ ሱና ነው። እነዚህ ግን እንደማንኛውም የቁርአን ክፍል በቁርአን ልክ ሆነው የሚቀሩ አይደሉም። ለመልእክተኛው አለይሂ ሰላቱ ወሰለም የተወረዱት እንደ መድኃኒትና እንደ ፈውስ ነውና የሚል አብዱላህ ኢብኑ መስዑድ አቋም አለ። በሌሎች
ሷሃበቶችም ዑለማዎችም የሚደገፍ ባይሆንም በእነዚህ ሱራዎች ቀርቶ መስጊድ ይቻላል የሚለው ሐሳብ የሚገዛ ቢሆንም ማለት ነው። ነገር ግን ለመልእክተኛው አለይሂ ሰላቱ ወሰላም ለተከሰተ ህመምና በሽታ እንደ መድኃኒት የተላኩ አሁንም መድኃኒቱ ነው የሚያገለግሉ መሆናቸውን የበለጠ ለማስረዳት ነው። በዚህ መልኩ አላህ Subhanahu Wa Ta'ala በላይኛው ሱራ በሱረቱ አልፋቲሃ የተጀመረው ቁርአን በሱረቱ አልሙዓውዘተይን በሱረቱ ናስ ወርዶ አለቀ ወይም ደግሞ በተለያየ ጊዜ የተወረደው በዚህ መልኩ ተደውኖና ተዘጋጅቶ ይሄው እጃችን ላይ ያለምንም ተህሪፍና ተብዲል ደርሷል። ወደፊትም የማንም እጅ ሳይገባበት ሳይከለስና ሳይበረዝ አላህ ሸቶና ፈልጎ እስከሚያነሳው ድረስ ቁርአን የአላህ ቃል እንደሆነ የማንም እጅ ሳይገባበት ይቆያል ማለት ነው።